ሰዎች ክርስቶስን የሚመስል ማንነት ማሳየት አቅቷቸው ክርስቶስን አያውቁም የምንላቸው ሰዎች ግን የክርስቶስን ፍቅር ሲያሳዩ ማየት እጅጉን በጣም ይደንቃል። በእውነት እጅጉን በጣም ይደንቃል። ብዙ ይቀጥል። እኔ ምድርና ሰማይ እኔ ላይ አይደለም ቢነሱ አይደለም ምድርና ሰማይ ለምን አንድ ላይ ሆነው ሚኪያስ ጴንጤ ይሁንልን ይውጣልን በሃይማኖት ምናምን ቢሉ እኔ መቼ እሰማለሁ? ጆሮዬ ቢያሳክከኝም እዚህ ስር ያለውን ጆሮዬ ስር ያለውን ቆሻሻ አውጥቼ ነው የምጥለው። ብዙ ይቀጥል አባቢ። ሚኪዬ ያው ብሶት ስለሆነ እያተኮርን ያለ ነው። ትንሽ እኛ ራሳችን የጸሎት ጊዜ ሰዓት ያስፈልገናል። ትንሽ ሀሳባችንን ብንሰበስበው እሺ። ያው ከብሶት ያለፈ ነገር የለም። አዎ ከብሶት ያለፈ ነገር የለም። ወንድማችን ጠፋ ብለን እኔ ወንድሜ ከሄደው በላይ የከፋኝና የተሰማኝ እነዚህ ምንድነው የሚባሉ እነዚህ የጎረምሶች ደስታ ነው። እኔ ስሜቴን የጎዳው ሀሴት ማድረጋቸውን ትናንትና በጣም እየተከታተልኳቸው ነበረ። ለምሳሌ እነ ኢዮብ መኮንን የሚባሉት ሚኪያስንም ውሰድልን ኤርሚያስ ባለውለታችን እያሉ ማለት እየተከታተልኳቸው ነበር። ውሰዱልን እነ ሚኪያስንም ባለውለታችን ነው ውለታን እንዴት እንደምንከፍለው እያሉ ማለት ቶፒክ ለመገልበጥም እየሞከሩ ነበር። ግን አሁንም ደግሜ የምነግራችሁ ወደዳችሁም ጠላችሁም አወቃችሁም አላወቃችሁም መሰላችሁም አልመሰላችሁም እናት ቤተክርስቲያን የሰጠችን አንድ እውነት አለ። ማንም ከቤተክርስቲያን ወጥቶ ቢመነፍቅ ወንድማችን ነው፣ እህቶቻችን ናቸው። አይደለም ሰሙ ኤርሚያስ ወንድማችን ነው። ወንድምነቱን የምናጣው ነፍሱ ከስጋው ስትለይ የእግዚአብሔር ልጅነትን ሲያጣ የዛኔ ሲረጋገጥ ነው። ጠፍቶ ሲቀር ማለት ነው። እንደጠፋ ቀረ ሲባል አንድ ሰው እንደጠፋ ቀረነቱ የሚረጋገጠው ነፍሱ ከስጋው ስትለይ ነው። ነፍሱ ከስጋው እስከምትለይ ድረስ አይደለም የምንመካበት ሰሙ ይቅር ይገርማችኋል። የማንመካበት ኤርሚያስን ተስፋ እናደርጋለን። የማንመካባቸውን ከቤተ ክርስቲያን የወጡትን ወንድሞች እናቶቻችንን ይመለሳሉ ብለን ተስፋ እናደርጋለን። ምኖቻችንን? ወንድምና እህቶቻችንን። እኛ በዚህ ደረጃ ነው እናት ቤተ ክርስቲያን የምናውቃት። ከዛም አልፎ ግን እንገፋለን ብላችሁኛል የምታስቡ ከሆነ ድከሙ። እውነት ለመናገር ድከሙ። ለምን ግብራችሁ ማዕዳችሁ የምትጠረቁበት የምትወፍሩበት የምትደነድኑበት ማንነታችሁ እንጀራና ምግብ ውሃና ምግብ ሳይሆን ይሄ ስለሆነ ማለት ነው። ግፊት ስለሆነ በግፊት ስለምትበረቱ ማለት ነው። ግን እውነት ለመናገር ግን እኔ በህይወቴ ተሐድሶን በደንብ አውቀዋለሁ። ፕሮቴስታንቶችን አበጥሬ ነው ማቃቸው። በህይወቴ በተሐድሶና በፕሮቴስታንት ካየሁት ምንፍቅና የከፋው ምንፍቅናን ያዳመጥኩት በዚህ ፕላትፎርም በመናቃቸው ጎረምሶችና ተከታዮቻቸው ነው። በህይወቴ ካየዋቸው ከቤተ ክርስቲያን መነፈቃችሁ ተብሎ ከተሸኙት የከፋ ምንፍቅና ያዳመጥ ነው በዚህ ፕላትፎርም ካየናቸው ጎረምሶችና ተከታዮቻቸው ነው። ከነሱ ላይ የሰማነውን ምንፍቅና የትም ቦታ አልሰማሁትም። የቶቹም ሲገፉበት አላየው። አባ መዓዛ እንኳን የሄዱበት አባ መዓዛ የሚባሉትም እንኳን አባት ክህነታቸው የተያዘ እንጂ ክህነታቸው የተያዘበት ቶፒክ በወጣቶቹ ግን ክፉኛ ነው ስንሰማ የነበረው። አሉ ምንላቸው አባ መዓዛ ከ10 ዓመት በፊት እኛ እየተከተልናቸው ስንት ነገር እናደርጋቸው የነበረው አባ መዓዛ እንኳን ክህነታቸው የተያዘበት ቶፒክ በአሁኑ በጎረምሶቹ ግን ትልቅ አስተምሮና ትልቅ ስብከት ሆኖ ነው ስንሰማው የነበረው። ስለዚህ ከናንተ ጋር ወንድሜ አብሮ ከሚሆንና ከናንተ ጋር ከሚደነቅ ይልቅ መውጣቱን እኔ እንደ ውድቀት አይደለም ማየው። ከትናንሽ ከጩጬ መናፍቃን ጋር ነው የተቀላቀለው። ግዙፎቹንም አልቀላቀልም አለ።
ለምን ምንፍቅና ብቻ አይደለም ክህደት የተቀላቀለው ማንነት ስላለው ደከመው ሰለቸው። በቃ ደከመው ሰለቸው። እኛስ አንድ ነገር እናስብ ነበር። ወንድሞቼም ሆናችሁም ሰሙም ሆነ እስከ መጨረሻው የሚጸና ማንነት እንዳላችሁ አስባለሁ። ሰሙን ማውቀው እኔ እስከ መጨረሻው የሚጸና ብርቱ መሆኑን ነበር ማውቀው፣ ግን አልሆነም። በቃ አልሆነም። ነገ ደግሞ ምን ሊፈጠር እንደሚችል ደግሞ ማውቀው ነገር የለም። ስለዚህ የምትጨፍሩ ሰዎች በራሳችሁ አትጨፍሩ፣ በራሳችሁ ላይ አትቀልዱ። ወንድሞችን በዚህ ደረጃ እንዲወጡላችሁ መጓጓት አይደለም። የእውቀት ጉዳይ ከሆነ በዚህ እውቀት ሚኪ እንዳለው እንዲህ ብለው በመካዳቸው የተነሳ እንዲህ ብለው በመመንፈቃቸው የተነሳ ይወገዙልን ብላችሁ ግን ስማችን ጥሩ። ሚኪያስ እንዲህ ብሎ ስለመነፈቀ ሚኪያስ እንዲህ ብሎ ስለካደ ብላችሁ ሚኪያስን ይወገዝልን በሉ። ግን ሚኪያስ ወንድሞቼን፣ ጓደኞቼን፣ ጎረምሶቼን ስለሰደበብኝ ይወገዝልኝ ብትሉ በጣም ነው የምናፍረው። እዩት፣ ስሙት። ሚኪያስን እንዲህ ብለው ለመነፈቁት ለካዱት ማንነታቸው ውግዘት እንጂ ትዕግስት አይገባቸውም ነው ያለው። ቶፒኩ አስተምሮው ላይ ነው እንጂ እህቴን ስለሰደቡብኝ ወንድሞቼ ጋር ስላልተግባቡ እያለ አይደለም። ገና ለገና የሰሙ መውጣት የሚኪያስን መውጣት እንድትጓጉ እንድትቋምጡ የሚያደርግ ከሆነ ከማፈሪያነት የዘለለ ማንነት የላችሁ። ግን በጣም ይደንቀኝ ነገር እናንተን የተናገራችሁትን አንድ አባት ተናግረውት ቢሆን የቤተ ክርስቲያን በነገራችን ላይ የኛ ትኩረት የኛ መሰረታዊ እውነት ያለው የአውደ ምሕረት ነገስታት የሆኑ አባቶችና መምህራኖቻችን ላይ ነው። አውደ ምሕረት ላይ የማናቃቸው አውደ ምሕረት ላይ ቆሞ የማያውቁ የማንም ጎረምሳ ልንከተል የምንችልበት ምንም አይነት እውነት የለንም። ግን አውደ ምሕረት ላይ ቆሞ የሚያስተምር ቤተክርስቲያን አስተምርልኝ ብላ ሹማው አውደ ምሕረቷ ላይ እያስተማረ ያለ መምህር ቢሳሳት እንደ መምህር ጠይቀዋለሁ። አንድም ቀን አውደ ምሕረት ላይ ይቸውም አላቀው እዚህ ቲክቶክ ላይ የሚለፈልፈውን አንዲት አውደ ምሕረት ላይ ወጥቶ የማይደግም የማንንም ጎረምሳ ላዳምጥ የምችልበት እውነት የለም። ወንድሜም ሰሙም አያዳምጥም ነበር። ባለማዳመጡ ተገፋ፣ ደከመው። አሁንም ተስፋ እናደርጋለን ይመጣል ብለን፣ እናንተ ደግሞ እኛ ትወጣላችሁ ብላችሁ ደግሞ ተስፋ ታደርጋላችሁ። ልዩነታችንና የተራራቅነው እዚህ ነው ያለው። የማናችሁንም መውጣት አንፈልግም። ምንፍቅና ካለባችሁ በምንፍቅናችሁ እንድትታረሙ፣ አንታረምም ካላችሁ ደግሞ እንደ አገልግሎታችሁ እንድትያዙ፣ አልችልም ካላችሁም እንድትወገዙ ነው። ከምናችሁ የተነሳ ካስተምሯችሁ የተነሳ እንጂ ማንንም ወንድም ማንንም እህት ከመጥላትና ከመውደዳችሁ ከመግባባትና ካለመግባባታችሁ ጋር የተነሳ አድርገን አይደለም የምንተረጉመው። ግን እናፍራለን። በማን? ያለ እውቀት በምትበረቱት በምትደክሙት በእናንተ እናፍራለን። ያለ እውቀት ያለ እውነት ምንም አይነት የቤተ ክርስቲያን ኖሃ በሌላችሁ በእናንተ ግን እናፍራለን። በእውቀት ስትጠሩ ስትጋበዙ ለጥል ትመጣላችሁ። በእውቀት ሲሞግቷችሁ በአድማ ትመጣላችሁ። በእውነት ብትመጡ በእውቀት ብትመጡ ባልከበዳችሁ ነበር። ስለዚህ መደመጥ የምትፈልጉ ከሆነ ኑ አውደ ምሕረት ላይ ቆሙ። አውደ ምሕረት ላይ ቆሙና መደመጥን እናሳያችሁ። በስተትም ይሁን በእውነት አታላችሁም ይሁን በእውነት ከፍላችሁም ቢሆን አውደ ምሕረት ላይ አንድ ቀን ውጡና የዛኔ እኛ እናዳምጣችሁ። ስለዚህ በየአረብ ዓለሙ በየምን ዓለሙ በየአውሮፓው መደበሪያችሁ ያደረጋችሁትን አገልግሎት በየቤታችሁ በየጢሻው ተደብቃችሁ መደበሪያ ያደረጋችሁትን የቢዝነስ አገልግሎት ከቤተ ክርስቲያን እውነት አገልግሎት ጋር አንድ አድርገን አናየው። ስለዚህ ምን ሰማቸው መምህራኖቻችን አሉ። ቢሳሳቱ እንኳን ምን ሰማቸው፣ ባይሳሳቱ እንኳን ምናዳምጣቸው የቤተ ክርስቲያን መምህራኖቻችን አሉ። ተጠሪነታችን ከነሱ ስለሆነ እስቲ ሚኪያስ አንድ የተጣላቸው መምህር አምጡልን። አንድ የተጣላው የቤተ ክርስቲያን አባትን አምጡልን። አንድ ከኛ ጋር የተጋጨ አንድም የቤተ ክርስቲያን ሰው የለም። እውነተኛ አገልጋይ ከሆነ ሰው ጋር አንድም ቀን ተጋጭተን አናውቅም። ግጭታችን በዚህ ፕላትፎርም ላይ
ጎረምሳ ሆኖ ካስቸገሩን ሰኛ ወጣቱን ለማጥፋት ያልወደዱትን ለማስጠላትና ለማጥፋት ከሚጣጣሩ ሰነፎች ጋር ነው ትግላችን ጥላችን። ስለዚህ ማፈር ካለብን ምናፍረው በማን ነው? በእናንተ ነው። በሰሙ መውጣት ሳይሆን በእናንተ ማንነት እናፍራለን። ከእናንተ ጋር ከመኖር ራስን ሲጥ አድርጎ መጥፋት ይቀላል። እውነት ክብር ነው። ከእናንተ አይነት ሰዎች ጋር በህብረት ከመኖር ራስን አንጠልጥሎ መግደል ክብር ነው። ስለዚህ የምናፍረው በእናንተ ነው። ቤተክርስቲያናችን አለች፣ ነገም ትኖራለች፣ ወደፊትም ትኖራለች። እናንተ ግን ነገ ትወጣላችሁ። ሁላችሁም አስቀድማችሁ አንድ እግራችሁ ውጭ ነው፣ አንድ እግራችሁ ውስጥ ነው። እግራችሁ ቀኑ ሰዓት ጠብቆ ስለሚወጣ ማለት ነው። ለዲያብሎስ ደስ የሚያሰኘውን ንግግርማ አትናገርለት። ደስታቸውን አላየህ ከታች እና ምንድነው? እግዚአብሔር ይረዳዋል፣ መድኃኔዓለም ይረዳዋል። የድንግል ማርያም ልጅ ክርስቶስ እርሱ ወንድማችንን ሰሙዬ ይረዳዋል። ወደ እናት ወደሚወዳት ቅድስት ቤተክርስቲያኑ እርሱ መድኃኔዓለም እንዲመልስልን በደካማ አንደበታችን፣ በደካማ ህሊናችን፣ በደካማ ማንነታችን እርሱን እግዚአብሔርን እንማጸነዋለን። የኔ ጸሎት መቼም ለሱ ከረዳው ለአንዱ ደካማ ጸሎት ለወንድሜ ከረዳው ጸልይለታለሁ። ግን እንደ አንድ ኦርቶዶክሳዊ ወንድም እጅግ በጣም ሰላሙን እመኝለታለሁ። ለሱ ባለበት ስፍራ ወንድምነቱ አይቀርም። ያለኝ ማክብሮትና ቦታ መቼም ቢሆን የሚቀር አይደለም። እዚህ ስር ያለን ሁላችንም እጅጉን ማዘንና ማልቀስ ያለባችሁ ግን እውነት እጅግ ብስጭት ውስጥ መግባት ያለባችሁ ግን ሰውን ለማጥፋት ሰው ከሃይማኖቱ እንዲወጣ በሚዘገንን ሁኔታ ደስታችሁን የገለጣችሁ ሰዎች እውነት እግዚአብሔር እርሱ ሰላማችሁን ይመልስላችሁ ነው። ሰላም አይኖራችሁም። ምክንያቱም ሰላም አይኖራችሁ፣ በቃ ህሊናችሁም አይኖራችሁ፣ ምናችሁም ሰላም አይኖረው። እውነት ማንም ሰው ከቤተክርስቲያናችን እንዲጎልብን አንፈልግም። ከዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሰው ከሆንክ ታለቅሳለህ፣ በወንድም መጥፋት እውነት ታዝናለህ፣ አንገትን ትሰብራለህ። የኔም ክፋት አለበት እንዴ? የኔም በደል አለበት እንዴ? የዚህ ወንድሜ መጥፋት ምክንያቱስ እኔም ነበርኩ እንዴ ትላለህ። ክርስቲያን ከሆንክ ኦርቶዶክሳዊ ከሆንክ አየህ፣ ይውጣልኝ ግን አትልም። እሰይ ሞጣልህ ከዚህ ቤት ውስጥ አትልም። ክርስቶስ ይሁዳን እኮ እያወቀው ሊመልሰው ፈልጎ ነበር። ወደ እርሱ ሊያመጣው ብዙ ሊያስተምረው ብዙ ትዕግስትን አሳይቶት ነበር። ይሁዳ በብልጣብልጥነቱ ጠፋ። በይሁዳ መጥፋት ግን ቤተክርስቲያን ደስታ አታደርግም። እንኳን በይሁዳ አለ በሳጥናኤል ያን ክብሩን በማውጣቱ ቤተክርስቲያን ደስታ የላትም። እውነት ለመናገር እንዴት ክርስቲያን ወንድምህን እሺ ይሁን አለኮ እሺ እንደው በቃ እሺ ልደብርህ አልመችህ አትውደደኝ እንዴት የሰው ነፍስያ እንዲጠፋ እንዴት ትመኛለህ? እና እኔ በእርግጠኝነት ይሄንን ነው እምለው። ቶምዬ፣ ሰሙሻ፣ ማነ ብዙዬ፣ ሌሎቻችሁንም እግዚአብሔር አምላክ ያክብርልኝ። ያው በአርሲ የተገደሉ ወንድሞች እህቶቻችን፣ አሁንም በመከራና በስቃይ ውስጥ ያሉ ወገን ወንድሞቻችን ብቻ እንደ አንድ ክርስቲያን ልብህ ከምንም በላይ ይሰበራል፣ ያዝናል። ሀዘን ሲደራረብብህ ደግሞ መቋቋም ያቅታልና አይዶ ነው ምን ማለት እንደሚቻል አላውቅም። ቤተሰቦች በእውነት
እግዚአብሔር ለሁላችን ማስተዋልን ይስጠን። በዛም በዚህም አጥፊዎቻችን በዝተዋል። በዛም በዚህም ነፍስያችን ነጣቂዎች በዝተዋል። ብቻ እግዚአብሔር አምላክ እርሱ ይራዳ። መድኃኔዓለም እርሱ ቤተክርስቲያናችንን ምእመኗን ከአጽራረ ቤተክርስቲያን ይጠብቅልን፣ ማስተዋሉን ያድለን። ምንም አይደለም። እውነት ልብን የሚሰብር ውስጥን የሚያሳምም የሚያስከፋ ነገሮች እንትን ብለናል። ያው ቦታችንን ስፍራችንን ለይተናል ማለት ነው። በቃ አሁን በኋላ ቤቴ ውስጥ እኔ ቤት ውስጥ የሚሆን ቆይ እቺ ልጅ አንዴ ብሎክ ላርጋት። እሺ አሁን በቃ ማናት? ቆይ ሚኪ ነው ማጥፋት። አሁን ቆይ ይጻፉና ክርስትናችሁማ ቲክቶክ ላይ እንደተመሰረተማ አየን እኮ። የቲክቶኳ ክርስትናችሁን የመሰረታችሁ ሰዎችማ ከሰው ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጣ ሲባል ሻማ ስታበሩ አየን፣ ድቢያችሁን ስትደልቁ አየን። ስለዚህ ሃይማኖታችሁ ቲክቶክ ላይ የተመሰረተው የጠፋው ሰው ጠፋ። የዛ ሰው መጥፋት እጅጉን ያሳዝናል፣ ያስከፋል። ከአስከፊነቱ በላይ የሚያስከፋው ግን በጠፋው ሰው ደስታ መደሰታችሁ፣ በጠፋው ሰው መደሰታችሁ እጅጉን በጣም ያሳዝናል። እና ቤተሰብ እኔ ምንም አይደለም፣ ከዚህ በላይ ከተናገረን ጥሩ አይመጣም። እና እግዚአብሔር አምላክ ወንድማችን ወይ ቶሚ ቀጥሉ። አንድ ነገር ይቅርታ፣ መልእክት ኖርማሊ ከስርም እያየው ነበረ እና እኛ የትኛውም አይነት መገፋት የትኛውም አይነት ሞት ከዚች ቅድስት ቤተክርስቲያን ሊለየን አይችልም ብለን እየተናገርን ነው። እና የፈለገ ከወንድሞች ጋር ልዩነት ቢኖር እምነት አይቀይርም ምናምን የሚል ነገር ያለው እና እኔ እንደ ሚኪ ማሰብ አልችልም። ሚኪ እንዳንተ መሆን እችላለሁ እንዴ? አንተ ያለህ እምነት ጽናት፣ አንተ ያለህ ጥንካሬ እኔ ጋር ሊኖር ይችላል? በፍጹም። የእያንዳንዳችን የጥንካሬ ልክ አይለያይም ወይ? እኔ እውነት እዚህ መንደር ያለው ነገር ምላሳችሁ እንደው ምንስ አይቆርጥም? እዚህ እየደገፍን አይደለም። እንደው መጣላት፣ የስድብ ልዩን መሰዳደቡ፣ ከወንድሞች ጋር ልዩነት መኖሩ ሃይማኖት እንዲቀይር ያደርገዋል እያለን አይደለም። ግን አንዱ ምክንያት ነው እያለን ያለ ነው። ፍቅር ማጣት፣ ብቸኝነትም ጭምር ነው እንደዚህ እያደረገ ያለው። እዚህ ቢቻል መጸለይ ሲቻል ደግሞ ልጁን አግኝቶ ለማውራት መሞከር ሲቻል እንደው በዚህ ልክ ደስተኛ ሆኖ ፈንጠዝያ ውስጥ መግባቱ ልክ አይደለም። ኦርቶዶክሳውያን አንመስልም፣ እውነት አንመስልም፣ ስንሰዳደብም አንመስልም። አሁን ወንድማችን በመጥፋቱም ስንደሰት እውነት ኦርቶዶክስ ናችሁ የሚል ጥያቄ ያጭራል እና ሁላችንም እየጠየቅን ያለ ነው። ይሄንን ነው ለማለት ነው። ሚኪ ፖዞን አልመሰለኝ አቢሲኒያ አንድ ቁጥር እየጻፍከ ነበር። እስኪ ሐሳብህን ቀጥል። ሰላም እንዴት ናችሁ? ቶሚዬ፣ ሪች፣ ዘመን፣ ሚካ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አብሲ ሚኪ ሚውት አድርግልኝ አንዴ ብቻ ልናገርና ልውረድ። በእኛ በኦርቶዶክሳውያን በአንዳንዶች ኦርቶዶክሳውያን በጠፋው ልጅ ታሪክ ታውቁታላችሁ። የጠፋው ልጅ ታሪክ እና በተገላቢጦሽ ሆኗል። አባትየው በመምጣቱ ሲደሰት፣ ወንድምየው ደግሞ ሲከፋ፣ ወንድምየው ሲሄድ ባለማዘኑ በመደሰቱ ተገላቢጦሽ ሆኖ እያነበብ ነው እና እየተረዳ ነው ይመስለኛል። አሁን ላይ በጣም በጣም በሚያሳዝን ሁኔታ እግዚአብሔር በሚያውቀው ሰው በመጥፋቱ ልናዘን ልናለቅስ ይገባል እንጂ እንዴት ሰው በሰው ላይ ጨክኖ ከቤተ ክርስቲያን ይውጣ ይላል? ከእናቱ ቤት ይውጣ ይሂድ እንዴት? አረ በማርያም አይሰለቻችሁም? ግን እመቤቴን በጣም በጣም ትገርማላችሁ። ክርስትና ይሄ ነው? ክርስትና ይሄ ነው? ኦኬ ክርስቶስ ያስተማረን ክርስትና ይሄ ነው? ሐዋርያት የሰበኩት ክርስትና ይሄ ነው? ኦኬ የተማርነው ክርስትና ይሄ ነው ነው ወይስ ቲክቶክ ላይ ነው ክርስትናችንን የመሰረት ነው? ኦኬ ቲክታክ ላይ ክርስትናን የተቀበለ ሰው ካለ፣ ቲክታክ ላይ ክርስትናን የመሰረተ ሰው ካለ፣ የተቀበለ ሰው ካለ ቲክታክ ሲጠፋ እሱም ይጠፋል ማለት ነው። ግን ሰው በመጥፋቱ ልንመለስ ልናዝን ይገባናል እንጂ እንዴት እንደሰታለን?
በእርግጠኝነት ሰው ይመለሳል። ለምን ያውቀዋል? ቤቱ የጨለማ ቤት እንደሆነ ያውቀዋል። ይመለሳል። እማምላክ ትርዳው። ይመለሳል። ቤቱ የጨለማ ቤት ስለሆነ የሄደበት ቤት ጨለማ ስለሆነ ማለት ነው። የሚቆይበት ቤት አይደለም። ግን እግዚአብሔር ይስጣችሁ። እውነት ክርስትናን በጣም ሰበካችኋት። ክርስትናን በጣም ከፍ ከፍ አደረጋችኋት። ስለዚህ ትላንትና ስትሉ የነበሩት እናንተም ሂዱ። እኔ ክርስትናን የሰጠኝ ሰው ነው። እናንተ ናችሁ እንዴ ክርስትናን የሰጣችሁኝ? የሥላሴ ልጅነት እንድቀበል ያደረጋችሁኝ እናንተ ናችሁ እንዴ? ተው እንጂ ሰዎች። ሰው ሰጥቶት ሰው የሚያጠፋው ክርስትና የለም። ሰው ሰጥቶት የሚያጠፋው ክርስትና የለም። የሚወስድበት ክርስትና የለም። ስለዚህ ተረጋጉ። በወንድማችሁ መሄድ አትደሰቱ። እናልቅስለት። እውነት የክርስቶስ ፍቅር ካላችሁ በልባችሁ ካለ እናልቅስለት እንዲመለስ ማለት ነው። የሄደበት ቤት ጨለማ ስለሆነ ማለት ነው። ያለ ሰው ነው፣ የቆመ ሰው ነው፣ ይመለሳል። ቢሞት ኦኬ ሄደ እንላለን፣ ሞተ እንላለን። ግን አሁን አለ፣ በህይወት አለ፣ ይመለሳል። ሰሙ ትሰማኛለህ፣ ብዙ ነገር ታውቃለህ፣ አንብበሃል ብዬ አስባለሁ። ራስህን መዝን። የቆምክበት ቦታ ወደ ገደል የሚጥልህ እንጂ ወደ ከፍታ የሚያወጣህ ቦታ አይደለም ያለው። ስለዚህ ተመለስ ወንድሜ። ሰዎች ሰማዕትነትን እንኳን ይቀበላሉ። አሁን በዘመናችን ያለው ሰማዕትነትን እየተቀበሉ ነው። ስድቡንም ሁሉንም ነገር ችለህ መቆየት ነው ያለብህ፣ በቤትህ ማለት ነው። ምክንያት አታድርገው። ሰው ሰማዕትነትን እየተቀበለ ስለሆነ ማለት ነው። ሰደቡኝ ምክንያት እንዳታደርገው። ሃይማኖት አያስለውጥም። ስለዚህ እንደምሰማኝ ያውቃለሁ። ተመለስ። ቆመ ራስህን አስብ። ወደ ሲኦል ስትሄድ እኛ ወንድሞች ዝም ስለማንል ጭምር ማለት ነው። በሁለተኛ እባካችሁ ሰዎች እንዲሄዱ አትገፋፉ። ሚኪ ክርስትናን ያወከው በቲክታክ ነው እንዴ? ራሄል፣ ቶሚ፣ ቀሲስ ገብተዋል፣ ዘመን። ማንም ሰው እኮ በቲክታክ ክርስትናውን የተቀበለ ሰው የለም። በቲክታክ ክርስትናቸውን የተቀበላችሁ ሰዎች የመሄዳችሁ ነገር አያጠራጥርም፣ ትሄዳላችሁ። ስለዚህ እባካችሁ እንትና ይውጣልኝ እንትና ይግባል፣ አስገቢና አስወጪ። ማን አደረጋችሁ? ማን አደረጋችሁ? አስገቢና አስወጪ። የትኛው ፍቃድ ቤተክርስቲያን የትኛው ፍቃድ ሰጠቻችሁ? ኦኬ እነ ጳውሎስ የተጋደሉት ሰዎችን ከክርስትና ለማውጣት ነበር ነው ወይስ ለመመለስ? በተለይ አስተማሪ ነን የምትሉ ትላንት ማታ ያየዋችሁ ጻድቅ የምትጫወቱ ዳዊት ምን ይላል? በአፋቸው እና ተረጋጉ። የቅዱሳንን ስም ከፊት አስቀምጣችሁ የቅዱስን ስም ከፊት አስቀምጣችሁ፣ ነገር ግን ውስጣችሁ የረከሰ ሰዎች፣ ልባችሁ ንጹህ ያልሆነ ተንኮል ያለባችሁ ሰዎችን ወደ እግዚአብሔር ቤት እናመጣለን ብላችሁ ግን ነገር ግን የምትለዩ ሰዎች፣ በሰው መጥፋት የምትደሰቱ ነገር ግን አውደ ምሕረት ብላችሁ ወታችሁ ልትሰብኩ የምትፈልጉ ሰዎች ተረጋጉ። ራሳችሁ መሰበክ አለባችሁ። ሳትሰበኩ እንዴ ሰዎች ትሰብካላችሁ? መልእክቴ ይደርሳል። ትላንትና መተ አናፖሎ ቤት ስትጽፍ የነበረው መምህር ነኝ የምትለው ሰው ማለት ነው። ተመለስ፣ አይጠቅምህም። እግዚአብሔር ይስጥልኝ። ለማንኛውም ሰውን እናንተ የሰጣችሁት ክርስትና የለም፣ የምትነፍኩት ክርስትና የለም። ጨረስክ? አቢሲኒያ ተወዬ ልናገር። እኔ ታፍኛለሁ፣ ልተንፍስ። ይቅርታ። እግዚአብሔር ይስጥልኝ። እኔ ሰሙ ዛሬም ነገም ለእኔ ሰሙ አንድ አይነት ነው። የትም ይሁን ሰሙ ለእኔ አንድ አይነት ነው። የትም ቦታ ቢሆን መልካሙን እመኝለታለሁ። የትም ቦታ ቢሆን እግዚአብሔር አምላክ ልቡን እንዲመልሰው ፈጣሪን እማጸነዋለሁ። እማዝነው ግን በእናንተ ነው። ምክንያቱም ሰሙ ለዚህ እንዲበቃ ያደረጋችሁት እናንተ ስለሆናችሁ፣
ጎረምሶችና የጎረምሶች ተከታዮች ስፔሻሊ እንስቶች በቴሌግራም ተደራጅታችሁ የሰደባችሁት በቴሌግራም ተደራጅታችሁ እንደ በሽተኛ የቆጠራችሁት እንደ እብድ የቆጠራችሁት እንደ ምንም ያያችሁት ዛሬ እናንተ የአርሲ እልቂት ብላችሁ ለምትሉት እኮ የአርሲ ላይ የተደረገው እልቂት እኮ የዛሬ 2 ዓመት እኮ ሰሙ ይሄ ነገር እንዳይከሰት ከፊት ቆሞ እኮ ሲመክር የሚመጣውን የሚከሰተውን ነገር ሲናገር ነበር። አንድነት አጽኖ የዛሬ 2 ዓመት የተደረገው ነገር አያዋጣም ብሎ እኮ ሰሙ በየቤት ገብቶ እኮ ሲጋፈጥ ነበረ። ህይወቱን አደጋ ላይ ጥሎ በዛን ታይም ማለት ነው። የትም ቦታ ይሁን ሰሙ ለኔም ዛሬም ነገም ለኔ ሰሙ ነው፣ ወንድሜ ነው። ትላንት አብረን እንደነበር ነው፣ ዛሬም አብረን ነን። ሰሙ ዛሬ ለቆመበት እማዝነው በእናንተ ነው፣ በእናንተ ነው። ለእናንተ ይብላኝላችሁ። ልጁን ከእግዚአብሔር ለነጠላችሁት፣ ፈጣሪውን እንዲክድ ላደረጋችሁት ለእናንተ ይብላኝላችሁ። እግዚአብሔር እኮ ሰሙን አንድ ቀለት ልቦናውን ይመልሰዋል። እመብራነን ሰሙ አንድ ቀን ይመለሳል። ለምን? የእናንተን ክፋት አይቶ ማለት ነው። የልባችሁን ክፋት አይቶ የጎረምሶችን ቃላት ተቀብላችሁ ያስተጋባችሁ በቴሌግራም ተደራጅታችሁ የሰደባችሁት ለእናንተ ይብላኝላችሁ። ዛሬም ነገም ሰሙ የትኛውም መንገድ ነገ ጧት ከምንፍቅና ወጥቶ ሻዳ ቢቀበል ቢሳልም ሰሙ የምንፍቅና ወይንም የእንትን ኖርበት ነው ብዬ አላምንም። በእናንተ ነው ማዝነው። ለዚህ ያበቃችሁት እናንተ ስለሆናችሁ እመቤቴን እግዚአብሔር አምላክ ደግሞ ይፈርድባችኋል። እያንዳንዷን ነገር ንግግራችሁን የወረወራችሁበት ያቆሰላችሁት እንዲህ እንዲሆን ያደረጋችሁት እናንተ ስለሆናችሁ ሰሙ ነገ እኔ ምንፍቅና አልፈልግም በቃ ነገ እስቲ ሻዳን ደግሞ ቴስት ላድርግ ብሎ ወደ አዛቦቹ ቢሄድ እናንተ ላይ ነው ማዝነው። ዛሬ ተቀብሎት ነገ ለሚክደው ምንፍቅና ሳይሆን ዛሬ በነበረበት ኦርቶዶክስ ነን ብላችሁ በስመ ኦርቶዶክስ ቤት ውስጥ ቁጭ ብላችሁ ሰውን ከቤት የምታባርሩ ሰውን ቶርች የምታደርጉ በእናንተ ነው ማዝነው። ይሄ ነገር በእናንተ ላይ ይሁን። እንደው እንደሄዳችሁ ቁሩ አትመለሱ አልልም። እግዚአብሔር ይቅር ባይ ነው። እናንተንም ይቅር ብሏችሁ ወደ ራሳችሁ እንድትመለሱና ካላችሁበት ወደ መልካሙ ነገር እንድትመጡ እመኛለሁ። እግዚአብሔር ፍቅር ነው። እግዚአብሔር እንደናንተ አይደለም። በቃ አንዳንድ ጊዜማ እኮ በቃ እኔ በቃ እኛንን ፈጣሪ ሁላ እንደ ይመስላል አካሄዳችሁ ማለት ነው። እኛንን ፈላጭ ቆራጭ አካሄዳችሁ እንደዛ ነገር ነው። ሰሙ አስቀድሞ ሲፋለጥ ነበረ የዛሬ 2 ዓመት ሲፋለጥ ነበረ። አንድነታችሁን አጽኑ። ስፔሻሊ በዛ በኩል አሁን ለሚደረገው ነገር አስቀድሞ ሲናገር ነበረ። ለምን? አብረን ስለነበር። ለእናንተ ይብላኝላችሁ። ቀጣይ ማን ይሄዳል ብላችሁ ለናፈቃችሁ ለእናንተ ይብላኝላችሁ። ዛሬም ነገም ሰሙን የትኛው መንገድ ላይ ይቁም። ሰሙ ወንድሜ ነው። እኔ ሰሙ ወንድማችን ነው። እዚህ ውስጥ እንወደዋለን። ሰሙ ባለበት እንወደዋለን። የትሙን ሰሙ ላይ ያደረሳችሁት ነገር እናንተ ላይ የሩብ አልደረሰም። የምትንቀሳቀሱት በጀማ ስለሆነ፣ የምትንቀሳቀሱት በቡድን ስለሆነ የምትንቀሳቀሱት እናንተ ናችሁ። አሁን በቃ አሁን እንቁረብ፣ ነጠላ ጎደለን፣ ቀሚስ ጎደለን የምትሉት መጀመሪያ የጎደለ አይምሯችሁ ሙሉት። እንደ ሰው ማሰብ ጀምሩ። መጀመሪያ እንደ ሰው። ምክንያቱም የሆነ የጎደላችሁ ነገር አለ፣ ውስጣችሁ የሚረብሻችሁ ነገር አለ። የሆነ ነገር በቤት ውስጣችሁ አለ። ጎረምሶችን የምትከተሉ ነው ያልኩት እኔ። በአንዴ መናፈቅ ነን ብሎ ሌላ ደጅ ያሉትን አይደለም። ደጅ ያሉትማ ደጅ ናቸው፣ ራሳቸውን ችሎ ነው የሚከራከሩት። እዚህ ቤተክርስቲያን ውስጥ ቁጭ ብላችሁ እንደው ስርሱራን እንዲህ የምትኮተኩቱ ከዛሬ ነገ እንዲህ እያላችሁ ምዕመንን ከስር የምትነቅሉ እግዚአብሔር አምላክ ለእናንተ ወይ እናንተን ይመልስ፣ አለበለዛ መንገዱን እሱ ያብጅላችሁ። ዛሬም ነገም ሰሙ እንወድሃለን። ባለበት ሰላምን እንመኛለን።
መብራን እናቴ ቅድስት ድንግል ማርያም ትመልስክ።